የሻሸመኔ ሀላባ መንገድ ፕሮጀክት በደቡብ ኢትዮጵያ ክፍል የሚገኙ አካባቢዎችን ከዋናው የሞጆ ሐዋሳ ፍጥነት መንገድ ጋር የሚያገናኝ ነው። በአስፓልት ኮንክሪት ደረጃ የሚገነባው የመንገድ ፕሮጀክቱ በ2.9 ቢሊዮን ብር በፌዴራል መንግስት በጀት ግንባታው በመከናወን ላይ ይገኛል። 68 ኪሎ ሜትር የሚሸፍነው የመንገድ ፕሮጀክቱ አጠቃላይ ስራው 42.5 በመቶ መድረሱን ግንባታውን በማከናወን ላይ የሚገኘው የቻይናው ሬልዌይ ሰቨንስ ግሩፕ ገልጿል። የዚህ ፕሮጀክት አፈጻጸም በግማሽ ዓመት ጊዜ ውስጥ እየተሻሻለ መጥቷል። አጠቃላይ ስራው 42.5% ላይ የሚገኝ ሲሆን የ16 ኪሎ ሜትር የአስፋልት ንጣፍ አከናውነናል። ከወሰን ማስከበር ጋር በተያያዘ መዘግየት አጋጥሞት የነበረው የመንገድ ፕሮጀክቱ አሁን ላይ ስራው በተሻለ ፍጥነት በመከናወን ላይ እንደሚገኝ በኢትዮጵያ መንገዶች አስተዳደር የነጌሌ ቦረና ፕሮጀክቶች አስተዳደር ጽሕፈት ቤት አስታውቋል። በአንዳንድ የወሰን ማስከበር እና የተለያዩ ምክንያቶች ትንሽ የዘገየ ፕሮጀክት ስለሆነ አሁን ግን በደንብ እየተሰራ ነው። ሁሉም ነገር ተቀርፎ የወሰን ማስከበር ስራ በአስተዳደር መስሪያ ቤታችን እንዲሁም በአካባቢው ህብረተሰብ ጋር እዚሁ ፕሮጀክት ላይ በመሆን አሁን ላይ ፕሮጀክቱ እጅግ በጣም በጥሩ አፈጻጸም ላይ የሚገኝ ፕሮጀክትና አሁን በደንብ እየተሰራ ያለው ፕሮጀክት ነው። ከዋናው መንገድ በተጨማሪ በሻሸመኔና ሀላባ ከተማ ክልል ውስጥ ባለ ሁለት አቅጣጫ የአስፓልት መንገድ ግንባታ በፕሮጀክቱ ተካቶ እየተሰራ ይገኛል። በዚህም ስራው የከተሞችን የመንገድ መሰረተ ልማት አቅርቦት የሚያሻሽል ይሆናል። ሻሸመኔ ላይ ሁለት ሮዶች አሉ። ሮድ 1 እና ሮድ 2 የሚባሉ ነው። መንገዱን ደግሞ በጣም በኮሪደር ስታንዳርድ የሚሰራ ነው። 27 ሜትር ስፋት ያለው መንገድ ስለሆነ መሄጃ 3 ሌን መመለሻም 3 ሌን ያለው መንገድ ስለሆነ አሁን ሮድ 1 ሙሉ በሙሉ ተጠናቆ ሮድ 2ም እንደምታየው የአስፋልት ስራ በፍጥነት እየተከናወነ ይገኛል። ነባሩ የሻሸመኔ ሀላባ መንገድ በአገልግሎት ብዛት የተጎዳና ለትራንስፖርት እንቅስቃሴ ምቹ ያልነበረ ሲሆን በቀጣይ ይህ ፕሮጀክት ሲጠናቀቅ የአካባቢውን የትራንስፖርትና የንግድ እንቅስቃሴ የሚያቀላጥፍ ይሆናል። ሻሸመኔ ወደ አጄ መሀል ትንሽ ይሻላል ከመጀመሪያው። ትንሽ መሀል ላይ የሆነ ፒስታዎች የተቆራረጠ ፒስታዎች ያለው እንጂ ያስነዳል። አሪፍ መንገድ ነው። ከአጄ ወደ ሀላባ አስነዳም። ለፒስታ ብቻ ነው እንዳለ መንገዱ ተበላሽቷል። የሆነው ማለት ነው። ይሄ መንገድ ቢያሰራልኝ ለኛ ጥሩ ነው ለስራ። በዚህ መንገድ ላይ ሁሉ መኪና የሚመላለስ መንገድ ይሄ ያለው መስመር ስለሆነ ይሄ መንገድ ቢሰራልኝ ለኛ ጥሩ ነው ብዬ አስባለሁ። መንገዱ ደግሞ ስፋትም ስላለው አጠቃላይ ከነበረው የትራፊክ መጨናነቅም አንደኛም እሱም ይቀንሳል። ስለዚህ ሻሸመኔ በተለያየ አንግል የብዙ በር ናትና ይሄ መሰራቱ ለሻሸመኔ ከተማ የጎላ ፋይዳ አለው። ልማቱን በርበሬንም በቆሎንም ይሁን ሁሉም እህል ሰርተን እዚህ መንገድ ካቀረበን ገዢ ራሱ ከዚህ መጥቶ ይገዛል። ገባ ወደ ታች ሳንለፋ እዚህ ራሱ ገባ እናደርጋለን። ስራውን በተሻለ ፍጥነትና የጥራት ደረጃ ለማጠናቀቅ እየተሰራ እንደሚገኝም ተጠቁሟል።